ይሄ ነው እንዴት ናችሁ? በሌላ ቪዲዮ ተመልሰናል። አሁን የምገኘው እንግዲህ ሳይንስ ሙዚየም አካባቢ ነው ማለት ነው። ከፊት ለፊት እንደምትመለከቱት እዚህ ጋር እንደምታዩቸው እንግዲህ ፕላኔቶች ምናምን ተስለዋል ማለት ነው። ያው የሳይንስ ሙዚየም አጥር ስለሆነ ሳይንሳዊ የሆኑ ነገሮች ናቸው የሚሳሉ ማለት ነው እዚህና እናም ዛሬ እንግዲህ እንደምትመለከቱት ሳይንስ ሙዚየም አካባቢ ነው ያለሁት። ከዚህ ጀምሮ እስከ ስቴዲየም ድረስ ወክ ያደረግን ማለት ነው የምንመለከትና ኤክስፕሎር የምናደርግ ይሆናል ማለት ነው። ሶ እንግዲህ አብረን ጥሩ ቆይታ ይኖርናል። አብራችሁን ቆዩ፣ የትም እንዳትሄዱ። ይሄ በነገራችን ላይ በጣም የሚገርም ዲዛይን ነው ጋይስ የተሰራው ማለት ነው። በጣም ክብ ነው በቃ የሆነ እንግዲህ የሳይንስ ሙዚየምም ከመሆኑ ጋር ተያይዞ ፕላኔት አስመስለው ነው የሰሩት። እንገባለን ማለት ነው። እዚህ ገብተን በሌላ ቪዲዮ የምንጎበኘው ይሆናል። ውስጡን በደንብ አሳያችኋለሁ እያንዳንዱን ነገር። አሁን ግን ጀስት አካባቢውን እስከ ስቴዲየም ድረስ ያለውን ቦታ ነው ለመጎብኘት ያሰብኩት ማለት ነው። ዛሬ ደግሞ ማለት ነው ፓርክ ውስጥ ልገባ ነበረ ማለት ነው። እዚህ ከፊት ለፊት የምትመለከቱት ፓርክ ውስጥ ነገር ግን ምንም ሰው የለም። ከፊት ለፊቴ የሸራተን ሆቴል አለ ማለት ነው ጋይስ። ኢትዮጵያ ውስጥ በጣም ዘመናዊ የተባለ ሆቴል ነው ሸራተን ሆቴል ማለት ከፊት ለፊቴ እንደምትመለከቱት። ለማንኛውም እስኪ በዚህ መንገድ ትንሽ ወክ እናድርግና ተመልሰን ወደ መስቀል አደባባይ ወይም ወደ ስቴዲየም የምንሄድ ይሆናል ማለት ነው። ሲያገቡ ምናምን እዚህ ቦታ ላይ እየመጡ ነው ፎቶ የሚነሱ ማለት ነውና በጣም ነው የሚያምረው ይሄ ቦታ አሜዚንግ። ነገራችን ላይ የኮሪደር ልማቱ ከመሰራቱ በፊት ማለት ነው እነዚህ የምትመለከቷቸው መብራቶች የመንገድ ስማርት ፖሎች ምናምን ለመጀመሪያ ጊዜ የተተከሉት እዚህ ነበሩና በጣም ብዙ ሰዎች እዚህ እየመጡ ፎቶ ለመነሳት ምናምን ይሄንን ቦታ ይመርጡ ነበርና አሁን ግን እንደዚህ አይነት ፖሎች ስማርት ፖሎችም ሆኑ የኮሪደሩ ልማት በመላው የአዲስ አበባ ከተማ ላይ ተንሰራፍተዋል ማለት ነው በደንብ። ኦልራይት ጋይስ ቦታው በጣም የተለየ ነው ማለት ነው። አሁን ያለውበት ቦታ ላይኔ ራሱ በጣም ድምቅ አለብኝ ከሌላው ቦታ የተሻለ ማለት ነው። እና ከፊት ለፊታችን የምትመለከቱት እጅግ በጣም ዘመናዊና ቅንጡ ሆቴል ነው። ሸራተን አዲስ ሆቴል ይባላል ማለት ነው። ያው ሁሉ ዛሬ የትዶ ነው እሁድ ከቤት አይወጣም እንዴ? እኔ ግራ ገባኝ። እኔ ማለት እሁድ ሲመስለኝ ሰው ወክ የሚያደርግበት ያው ከሰራ መረፍት የሚሆንበትና የሚዝናናበት ነበር የመሰለኝ። ለካ አብዛኛው ሰው ቤት ነው የሚውለው እሁድ ቀን ማለት ነውና ደግሞ በዓለም ስለሆነ እንግዲህ የመስቀል በዓልም ስለሆነ ማለት ነው። ትናንትና የመስቀል በዓል ነበርና የመስቀል በዓልና እሁድ ሲያዝ አብዛኛው ሰው በእርግጥ ከቤቱ አይወጣም ማለት ነው። እኔ ብቻ ነኝ ያለሁት በቃ በአዲስ አበባ ጎዳናዎች ላይ። እኔ ግራ እየገባኝ ነው። በቃ አዲስ አበባ ውስጥ እኔ ብቻ ነኝ ያለሁት መሰለኝ ውጭ ላይ ማለት ነው። ምንም አይነት ሰው ነው በቃ ያላገኘሁት እስካሁን። እንግዲህ ውሾቹ እዚህ ተኝተዋል እንደምታዩዋቸው ጋይስ። ይሄ ከፊት ለፊት ያለውን ቦታ አላውቀውም ማን እንደሆነ ግን በጣም የሚያምር አይ ቲንክ መስሪያ ቤት ነገር ሳይሆን አይቀርም። ሆቴል ባለ ስንት ኮከብ ነው የሚባለው ጋይስ? እኔ እኮ አላውቀውም። ብቻ በጣም ዘመናዊ ሆቴል ነው ሸራተን አዲስ ሆቴል። ኢነርጂ ቀነስ ብሏል ማለት ነው። ቁርስ መብላት አለብኝ። ለማንኛውም ወደ ስቴዲየም አካባቢ ሲደርስ ቁርስ ፈላልገን እንበላለን ማለት ነው። እዛ አካባቢ ሻይ ቡና የሚሸጡ ሰዎች አሉ። ከዛ እንግዲህ ጠጋ ብለን ቁርስ ይኖራል። በነገራችን ላይ ሰዓቱ ረፍዷል። አሁን እንግዲህ ለቁርስ ሳይሆን ምሳዬንም ጭምር አንድ ላይ ነው ማለት ነው። ማለት አየሩ ራሱ ይለያል ከሌላው ሰፈር ማለት ነው። አይ ቲንክ አበባዎች ምናምን በብዛት ስላሉ ይመስለኛል። በጣም የሚገርም መዓዛ ነው ያለው ይሄ አካባቢ። አይ ቲንክ ሸራተን አዲስ ሆቴል ከዚህ በደንብ ፍንትው ብሎ ነው የሚታየው። አንተ ዋው እዚህ ውስጥ ሀብታም ብቻ ነው አሉ ያለ። በጣም ዘመናዊ ሆቴል ነው በነገራችን ላይ። እሺ ጋይስ አሁን እንግዲህ ከኋላ ያሳየዋችሁ ቦታ ማለት ነው ጨርሰን ወደ ታች እየሄድኩኝ ነው ማለት ነው ወደ ስቴዲየም። እና ጋይስ ሰሞኑን በጣም እግሬን እያመመኝ ነው ማለት ነው። ምክንያቱም በሁለት ቀን ውስጥ 10 ቪዲዮ ምናምን ነው የቀረጽኩት እና አይ ቲንክ ከጫማዬም ይመስለኛል ላሳያችሁ ጋይስ። ወይኔ እግሬ እንደሆነው ማለት ነው። ሉክ አያችሁ በጣም እግሬ ተመልጧል ጋይስ። እንግዲህ ቪዲዮ ለመስራት ነው ማለት ነው። ቃንም ሙሉ ሲሄድ ነው ሙሉ በእግሬ ማለት ነውና
በቀን ውስጥ በትንሹ ከ10 ኪሎ ሜትር ምናምን ያላነሰ ነው የሚሄደው። ከዛ በላይ በጣም ረጅም ጉዞ ነው ማረገውና ቪዲዮ ለመስራት ማለት ነውና ጫማ ማንኪንግ መቀየር ይኖርብኛል። ገና እንግዲህ ታላቁ ለ4 ወር የሚቆየው ጉዟችን ሳይጀመር እግሬ መላላጥ ጀምሯል ማለት ነው። ያው ይሄ እንግዲህ የቻሌንጁ አንዱ አካል ነው ማለት ነውና ሰፖርት ለምን ነው ማታረጉኝ እናንተ? በጣም ቪዲዮ ስለቅ በጣም ትንሽ ሰዎች ነው ያዩት ያሉት። አይ ዶንት ኖ ምንም ሊገባኝ አልቻለም ለምን እንደሆነ። በቃ ዋናው ሊገባኝ አልቻለበት ምክንያት ዶሮ እርባታው የነበርኩኝ በጣም አሪፍ ሰዎች ያዩት ነበር። በቃ ከ500 ምናምን እስከ 900 እስከ 1000 ቪው ማለት ነው። ነገር ግን አሁን ሙሉ ለሙሉ ወጥቻ ፉል ታይም መስራት ከጀመርኩ በኋላ ኢቭን 100 ቪው ማግኘት በጣም ከባድ ነው ሆነብኝ ማለት ነውና ለምን እንደሆነ ሊገባኝ አልቻለም። ሰፖርት አድርጉ፣ ቪዲዮንም ላይክ አድርጉ ማለት ነው። እናንተ ቪዲዮ ላይክ ስለማታደርጉ ነው። በቃ ላይክ ለምን ነው የማታደርጉ? 13000 ሰብስክራይበር አለ ለስሙ ማለት ነው። ነገር ግን ቪው በዛ ለክ እየሄደ ስላልሆነ በጣም እየደበረኝ እየከፋይ ነው የሚገኘው። እና እኔ ማለት ሰብስክራይብ አድርጋችሁ ቪዲዮን የማታዩ ከሆነ ሰብስክራይብ ባታደርጉኝ፣ አንሰብስክራይብ አድርጉኝ እንደውም የኔን ቪዲዮ ማየት የማትፈልጉ ሰዎች። ምክንያቱም በጣም ነው የሚደብረው ማለት ነው ቪው ሳይኖር ሲቀር እግሬ እስኪላጥ ድረስ። እኔ ያላሳዝናችሁም ቆይ እና እግሬን እንዳያችሁት ከሆነ በጣም ተመላልጧል ማለት ነው። እና ቢመላለጥም ማለት ነው ወይ ነገ ወይ ተነገ ወዲያ ማለት ነው በጣም ረጅም የሆነ ጉዞ አደርጋለሁ ቻሌንጅ ማለት ነውና ምንድነው ቻሌንጁ ካላችሁኝ አዲስ አበባን ከጫፍ እስከ ጫፍ ማቋረጥ በእግሬ ማለት ነው። ወደ 30 ኪሎ ሜትር ነው የሚሆነው። እንግዲህ አዲስ አበባ ለምሳሌ ከሰሜናዊ ጫፍ ከጉለሌ እስከ ቃሊቲ ምናምን አካባቢ ድረስ ወደ 30 ኪሎ ሜትር ይሆናል። እሱን በእግሬ ጓዛለሁ ማለት ነው። እንደዚህ አይነት ቪዲዮ መስራት እወዳለሁ። ቻሌንጅ ማለት ነው። ቻሌንጅ በጣም ደስ ይለኛል። በቃ የሆነ ሲያልቅ በጣም ስለምደሰት ማለት ነውና እንደዚህ አይነት ቪዲዮ ሰሞኑን ይኖረናል በተከታታይ። አይ ቲንክ እንደዚህ አይነት ቪዲዮ አዲስ አበባ ውስጥ 2 ቪዲዮ እሰራለሁ ማለት ነው። ከጫፍ እስከ ጫፍ የማቋረጥ ቪዲዮና ሌላ ደግሞ እጅግ በጣም ቢግ የሆነ ጆርኒ ይኖረናል ማለት ነው ከሳምንታት በኋላ። ለሱም እንግዲህ እንደመዘጋጃ ይሆነኛል ማለት ነው። እና እግሬ ከወዲሁ በጣም እየተጎዳ ነው ያለው። ምከሩኝ ጋይስ ኮሜንት ላይ ምን ማድረግ እንዳለብኝ እግሬን ማለት ነው። ምክንያቱም ገና አሁን በ2 ቀን ውስጥ እንደዚህ የተመላለጠ በጣም ረጅም ጉዞ ስለሚቀረን ማለት ነው። አይ ቲንክ በዚህ ውስጥ መግባት የሚቻል ቢሆን ማሳያችሁ ደስ ይለኝ ነበር። ነገር ግን ይቅርብን የዛሬው በዚህና ቀጥታ ወደ ስቴዲየም እንሂድ ማለት ነው። የኢትዮጵያ ረጅሙ ህንጻ ይሄ ነው ጋይስ እንደምታዩት። እሺ ጉዟችን እንግዲህ ከሳይንስ ሙዚየም የተነሳ ማለት ነው። አሁን የኢትዮጵያ ንግድ ባንክ ህንጻ ያለበት ቦታ ላይ ደርሻለሁ ማለት ነው። እና እግሬን በጣም እያመመኝ ነው ማለት ነው። ለማንኛውም ስቴዲየም ድረስ ዋክ እናደርግና ቁርሳችንን በልተን ሌላ ቪዲዮ እንቀጥላለን ማለት ነው። በቃ የኢትዮጵያ ረጅሙ ህንጻ እንግዲህ ይሄ ነው። ከምስራቅ አፍሪካ ረጅሙ ህንጻ ነው ምናምን የሚሉ ሰዎችም አሉ። ነገር ግን እርግጠኛ አይደለሁም። ኬንያ ምናምን ውስጥ በጣም ረጃጅም ህንጻዎች እንዳሉ አውቃለሁ ማለት ነው። ምን ያክላል ጋይስ ርዝመቱ ወደ ላይ? ይሄ ደግሞ የወንዝ ዳር ፕሮጀክት የሚባለው ቦታ ነው ማለት ነው። በዚህ ውስጥ እየተሰራ ያለው ይሄ የአዲስ አበባ ስቴዲየም ነው እንደምትመለከቱት። እንግዲህ ኢትዮጵያ ውስጥ ያለው በሰዓቱ አዲስ አበባ ውስጥ ያለው ስቴዲየም ይሄ ነው አገልግሎት የሚሰጠው ማለት ነውና ሌላም አለ ቢቄላ ስቴዲየም የሚባል። ነገር ግን አዲስ አበባ ውስጥ አሁን የአዲስ አበባ ስቴዲየም እየተሰራ ያለው እሱ ብቻ ነው። አይ ቲንክ ኢንተርናሽናል ስቴዲየም ማለት ነውና ይሄኛው ነው አሁን ያለው ማለት ነው። አሁን እንግዲህ በስቴዲየም ውስጥ ባሉ ውስጥ ሰፈሮች ውስጥ እየተንቀሳቀስን ነው የምንገኘው ጋይስ። ብስክሌት ልሞክር ነው። እዚህ ብስክሌት የሚነዳ አለ። ስፒድ እሺ ብስክሌት እየነዳሁ ነው ጋይስ እንደምትመለከቱት እያሽከረከርኩ ነው ያለሁት። አሁን ዝም ብዬ እኮ ነው በቃ ልሞክር እስኪ ምናምን ብዬ ነው። በነገራችን ላይ ብስክሌት ከነዳሁ በጣም ረጅም ጊዜ ሆነኝ። ኦልራይት ብስክሌት ማሽከርከር በጣም ነው የምወደው ጋይስ።
ያው አማራጭ ስለሌለኝ ነው አርፌ መቀመጥ አልችልም እንጂ በጣም እያቃጠለኝ ኦኬ ሲሄድበት በደንብ ይለቀኛል ነገሩ ኦልራይት ኮምቤስ ተመልከቱ ኦኬ ማን ነው ብስኩት ሳይሆን ቦምቦል ነው ዋት ሰጠኛለ አባ ሰማኝ እሺ ጋይስ ያው ቁርሳችንን በልተናል ማለት ነው አሁን እንግዲህ ባስ ይዘን ወደ ሰፈራችን መሄድ አለብን ማለት ነው ወደ 4 ኪሎ ስለዚህ ባስን ጠይቀው የት እንደሚወስድ Let's do it.